ሰላም ለእናንተ ይሁን የተወደዳችሁ ውድ የዩቲዩባችን ተከታታዮች እንዴት አላችሁ? ወንድማችሁ አገልጋይ አሉ በልነኝ። ይህ ደግሞ ሆሊ ኔሽን የተሰኘው የእናንተው የቤተሰቦቻችን የዩቲዩብ ቻናል ነው። በዚሁ አጋጣሚ ስትጀምሩ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር በማድረግ ደግሞ ቤተሰብነታችሁን እንድታጸኑ የሚል የፍቅር ግብዣን ወደ እናንተ አቀርባለሁ። ዛሬም የእግዚአብሔርን ቃል ይዤላችሁ መጥቻለሁ። የምንነጋገረው የእግዚአብሔር ቃል የሚገኘው ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 31 ላይ ያለችውን ንባብ ነው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ዛሬ የእግዚአብሔርን ቃል እስከምን ድረስ እንጸልይ በሚል ርዕስ አብረን እንከፋፈላለን። ጸሎት መንፈሳዊ የሆነ ስርዓት ከእግዚአብሔር ዓለም የተቀበልነው መንፈሳዊ የሆነ እውነት እንደሆነ ሁላችሁ ታውቃላችሁ። ሁሉም አማኝ ማለት በሚቻል ሁኔታ ጸሎትን አብዝቶ ይጸልያል፣ ተግቶ ይጸልያል። ነገር ግን ዛሬ ከእግዚአብሔር ቃል አንጻር እስከምን ድረስ ነው መጸለይ የሚገባን የሚለውን ሐሳብ ነው እንድንነጋገር የፈለኩ። እምነት አባቶቻችን ከሐዋርያቶች ስንማር ጸሎትን እስከምን ድረስ ጸለዩ? ሐዋርያቶቹ ያደርጓቸው መንፈሳዊ ድርጊቶች መካከል አንደኛው ጸሎት ነው። ጸሎትን አብዝተው የሚጸልዩ፣ ተሰብስበው የሚጸልዩ፣ በአንድ ልብ በአንድ ሐሳብ በመሆን የሚጸልዩ ኢየሱስ ክርስቶስ የጠራና የመረጣቸው የላካቸው ሐዋርያቶች እንደሆኑ መጽሐፍ ቅዱሳችን ይነግረናል። እነዚህ ሐዋርያቶች ጸሎትን የሕይወታቸው ሥርዓት ሲያደርጉት እስከምን ድረስ አደረጉት? የምናገኘው መልስ እንደዚህ የሚል ነው። ነገሩ እስኪለወጥ የጸለዩበት ጉዳይ መልስ እስከሚያገኙበት ድረስ ነው የሚጸልዩት። ብዙዎቻችን ለጸሎት እንሰባሰባለን። በግልም የጸሎት ሁኔታዎችን አመቻችተን ወደ ጸሎት እንገባለን። ነገር ግን ጸለይን ለማለት ያክል በሚመስል ሁኔታ ጸሎታችንን ውጤት ሳናገኝበት እናቆማለን። ይህ ፈጽሞ ትክክል አይደለም። ጸሎት ውጤት እንዳለው አምነን እስከሚሆን ድረስ የምንተጋበት የእግዚአብሔር ዓለም እውነት እንደሆነ ዛሬ ልነግር መጥቻለሁ። ሐዋርያት ሥራ መጽሐፍ ምዕራፍ 4 ላይ ስንመለከት ጴጥሮስና ዮሐንስ ምዕራፍ 3 ላይ ከሽባነት በፈወሱት ሰው ምክንያት የታሰሩበትን ሁኔታ ካነበብን በኋላ ምዕራፍ 4 ላይ የተለያየ ጥያቄ ተጠይቀው ጥያቄዎቻቸውን ከመለሱ በኋላ ሽማግሌዎች፣ ሊቀ ካህናቶች ሁሉ የነገሯቸውን ያሏቸውን ነገር ለተሰበሰቡት ሰዎች አብረዋቸው ላሉ ሐዋርያቶች እነ ጴጥሮስ ከተናገሩ በኋላ በአንድ ልብ ሆነው ድምፃቸውን ከፍ አድርገው ወደ እግዚአብሔር መጸለይ እንደጀመሩ መጽሐፍ ቅዱሳችን ይነግረናል። ጸሎታቸው ውጤት ሳያመጣ ግን አላቆም። ሲጸልዩ የመጀመሪያ የጸለዩት የእግዚአብሔርን ማንነት እየተናገሩ ነው። አንተ የሁሉ ፈጣሪ ነህ እያሉ ነው የጸለዩት። ቁጥር 24 ላይ ስታነቡ ይህን ታገኛላችሁ። ልክ ከዛው ቀጥለው ደግሞ በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን ተናገሩ? የምድር ነገስታት ተሰበሰቡ እያሉ ዳዊት በመዝሙር መጽሐፍ ምዕራፍ 2 ላይ የተጠቀሰውን እውነት አምጥተው ሲጸልዩ እንመለከታቸዋል። ይሄንን ከጸለዩ በኋላ ጴንጤናዊው ጲላጦስና ሄሮድስ የተሰበሰቡት ሁሉ ምን ለማድረግ እንደተሰበሰቡ የእግዚአብሔር ሐሳብ ሊፈጸም ያለውን ነገር ሊያደርጉ እንደተሰበሰቡ ከመሰከሩ ከጸለዩ በኋላ መጽሐፍ ቅዱሳችን ሲነግረን እንደዚህ ይላል። ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበረበት ስፍራ ተናወጠ ብሎ ይጀምራል። የጸለዩት ጸሎት ጸልየናል ለማለት አይደለም። ተሰብስበን እንደዚህና እንደዚያ አድርገናል ለማለት አይደለም። የጸለዩት እውነተኛ የሆነ ለውጥ፣ እውነተኛ የሆነ ነገር እንዲሆንላቸው በማሰብና በማመን ስለጸለዩ ነገሮች መከሰት ጀመሩ። ምን አይነት ክስተት ተከሰተ? እየጸለዩ ያሉበት ስፍራ መናወጥ፣ መንቀጥቀጥ ጀመረ። ጸሎታቸው መልስ ማምጣት ጀመረ። መልስ መምጣት ቀጠል። የጸለዩበት እውነት በአካል እየተገለጠ። ሁለተኛ እንደዚህ ሆነላቸው፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። እንደገና ለማገልገል የሚያስችል የፈሯቸውን ሰዎች እንዳይፈሩ የሚያደርግ በድፍረት እንዲቀጥሉ ወንጌልን እንዲመሰክሩ የክርስቶስ ኢየሱስን ትንሣኤ ከፍ አድርገው ድምፃቸውን እንዲናገሩ የሚያደርግ እውነት የሚሞላ የእግዚአብሔር መንፈስ እንደገና በላያቸው ላይ በሙላት ተገለጠ።
ከዚህ የተነሳ በሁሉም ላይ አለ መንፈስ ቅዱስ ሞላባቸው። መልስ መምጣት ጀመረ። ነገር መናወጥ ጀመረ። መሞላት ጀመሩ። ሶስተኛ የሆነላቸው ነገር የእግዚአብሔርን ቃል በግልጥ ተናገሩ ብሎ ይነግራል። የእግዚአብሔርን ቃል በግልጥ ተናገሩ ማለት ከዚህ በፊት ይፈሩ የነበሩትን ሳይፈሩ፣ ከዚህ በፊት ይሸማቀቁ የነበሩበትን ጉዳይ ሳይሸማቀቁ በግልጥ የእግዚአብሔርን ቃል መመስከር፣ መናገር፣ የጌታ ኢየሱስ ክርስቶስን ወንጌል ለትውልድ ሁሉ የሚያደርሱበትን የእግዚአብሔርን ቃል በግልጥ መናገር ጀመሩ። በታላላቅ ሰዎች ፊት፣ በታናናሽ ሰዎች ፊት፣ በገበያ በተሰበሰቡ ሰዎች ፊት፣ በቤተ መቅደስ በተሰበሰቡ ሰዎች ፊት የእግዚአብሔርን ቃል በግልጥ መናገር ጀመሩ። ጸሎታቸው በመልስ ተለወጠ። ጸሎታቸው አካላዊ የሆነ መልስን፣ አካላዊ የሆነ ውጤትን ወደ ህይወታቸው ማምጣት ቀጠል። ምናልባት ሰብስክራይብ ካላደረጋችሁ ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ፣ ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለብዙ ወገኖች እንዲደርስ የበኩላችሁን እንድትወጡ የሚል የፍቅር ግብዣ ለእናንተ አቀርብላችኋል። ጸሎት ውጤት ያለው ጉዳይ ነው። እስከምን ድረስ መጸለይ አለብን? ውጤት እስኪመጣ፣ መልስ እስኪመጣ፣ ከእግዚአብሔር የጠየቅነውን ነገር መቀበል እስከምንችል ድረስ መጸለይ፣ መትጋት ይገባል። ክብር ጠይቀን ክብር በህይወታችን ላይ ሳይገለጥ ማቆም የለብንም። ጸሎታችን በረከት ስለመቀበል ሆኖ በረከት ሳንቀበል በፍጹም ጸሎታችንን ማቆም የለብንም። የእግዚአብሔር ቃል በሙላት በእኛ ላይ እንዲገለጥ የምንጸልይበት ርዕስ ይዘን የእግዚአብሔር ቃል ሳይገለጥ ስለ ቅባት፣ ስለ ጸጋ፣ ስለ ኃይል ጸልየን እግዚአብሔር ያንን ጉዳይ ሳይሰጠን በፍጹም ማቆም የለብንም። ወንድምቶቼ ዛሬ እኔ በእግዚአብሔር መንፈስ ሆኜ ላበረታታችሁ ፈልጋችኋል። ያቆማችሁትን ጸሎት ቀጥሉ። የዘገየ መልስ ነው፣ ቀጥሉ። ግዴላችሁ መልስ አለው። እግዚአብሔር ምናልባትም ከዚህ መልእክት በኋላ መልሳችሁን በደጃችሁ ሊያደርገው ይችላል። የማያቋርጥ ጸሎት፣ መልስ ያለው ጸሎት፣ የሚተጋ ጸሎት፣ አልለቅህም የሚል ጸሎት በህይወታችን ላይ ሊመጣ እንደገና እየቀጠልን በዚህ የጸሎት ጉልበት ልንገለጥ ያስፈልግ። ዘፍጥረት መጽሐፍ ምዕራፍ 32 ላይ የምታውቁትን ታሪክ ልንገራችሁ። ያዕቆብ የሚባል ድንቅ የእግዚአብሔር ሰው ሲታገል አልለቅህም ሲል፣ ልቀቀኝ ሊነጋ አቅላልቷል የሚል ድምፅን ሲያሰማው አልለቅህም፣ ምንድነው የምትፈልገዋል? ካልባረከኝ አልለቅህም። ኦ ሃሌሉያ! ወንድምቶቼ ጸሎት መልስ አለው ከተጋንበት። ጸሎት አካላዊ የሆነ ውጤት አለው ከተጋንበት። ጸሎት መንፈሳዊ የሆነ ውጤት አለው ከተጋንበት። ጸሎት እግዚአብሔር አምላክ ለኛ የገባልንን ኪዳን የሚፈጽምበት ጉዳይ ነው ከተጋንበት። አልለቅህም አለ ያዕቆብ። ካልባረከኝ አልለቅህም፣ ካልሰጠኝ አልለቅህም። በረከት በምድር እኮ ብዙ ተባርኳል ያዕቆብ። የጎደለው ነገር የለም። ልጆች አሉት፣ ሚስቶች አሉት፣ ከብቶች አሉት፣ ሎሌዎች አሉት። የጎደለው አንድም ነገር የለም። ነገር ግን ካልባረከኝ ምን አለ? አልለቅህም። ኦ ሃሌሉያ! እንግዲያውስ አለ ስም ማን ነው አለ። ያዕቆብ ነኝ። ከዚህ ቀን ጀምሮ እስራኤል ትባላል። ኦ ሃሌሉያ! የትውልድ ሁሉ አባት ትባላል። ከሰው ከእግዚአብሔርም ጋር ታግለ አሸንፈሃልና። ኦ ሃሌሉያ! እግዚአብሔር እንዲህ አይነት የእምነት ጀግኖች፣ የጸሎት ጀግኖች እንደሆንን ለትውልድ ይመስክርልን። እንዴት አይነት ታግሎ የሚቀበል፣ ጸልዮ የሚቀበል፣ በእግዚአብሔር ፊት ጮሆ የሚቀበል። ብዙ ሰዎች ከሰዎች በረከት እኮ ሊያገኙ ይችላሉ፣ ግን ያልቃል። ከሁኔታ የሚገኝ በረከት እኮ ሊኖር ይችላል፣ ያልቃል። በውርስ የሚገኝ በረከት እኮ ሊኖር ይችላል፣ ያልቃል። ከእግዚአብሔር የሚገኝ ግን በእግዚአብሔር ፊት ተንበርክከን የምናገኘው ጸሎት የሚመለስልን ጸሎታችን ግን በፍጹም በሁኔታዎች የሚያልቅ በመንገድ የሚበተን አይደለም። እግዚአብሔር ለዘላለም ይባረክ። ሌላ አንድ ሰው ልጨምርላችሁ። ኤልያስ የሚባል በአንደኛ ነገሥት መጽሐፍ ምዕራፍ 18 ላይ እግዚአብሔር በተፈጥሮ ላይ እንኳን ስልጣን የሰጠው የእግዚአብሔር ሰው ኤልያስ የሚባል መጽሐፍ የእግዚአብሔር ቃል ሲናገር አንደኛ ነገሥት መጽሐፍ ምዕራፍ 18 ላይ እንደዚህ የሚል ቃል አለ። ኤልያስም ይላል ጭንቅላቱን በጉልበቱ መካከል አድርጎ ይጸልይ ነበረ። ሎሌውንም ሂድና እስቲ ይለዋል።
ሎሌውም ወጥቶ ይመለከታል፣ ነገር ግን ምንም የሚያየው ነገር የለም፣ ተመልሶ ምንም የለም ይላል። መጽሐፍ የእግዚአብሔር ቃል ሲናገር 7 ጊዜ ሎሌው ተመላለሰ። በሰባተኛውም ይላል እጅ የምታህል ደመና ከባህር ወጣች። ኤልያስ ስንት ጊዜ ተጋ? 7 ጊዜ። ለወትሮ ኢዝሊ በቀላል ሁኔታ ሰማይ የሚቆልፍና የሚከፍተው ሰውዬ አሁን ግን 7 ጊዜ መትጋት አስፈልገው፣ መጸለይ አስፈልገው። እየተመላለሰ ጭንቅላቱን በጉልበቱ ስር አስገብቶ አባት ሆይ፣ አምላክ ሆይ፣ እጅ የምታለዋ ደመና በምድሪቷ ላይ ስትመጣ የብዙ ዘመን ጥያቄ የብዙ ዘመን ድርቅ ነው ያረሰረሰችው። ከእግዚአብሔር የምንቀበለው ከእግዚአብሔር የሚመጣልን መልስ፣ በጸሎት ተግተን የሚመጣልን መልስ ምድርን የሚያረሰርስ ለብዙ ሰዎች እህልና ውሃ የሚሆን ለብዙ ሰዎች ከጠኔያቸው ማረፍ፣ ከረሃባቸው መጥገብ፣ ከጥማታቸው መርካት የሚሆን መልስን ነው የሚሰጥ። ጸሎት መልስ አለው። በጸሎታችን እንትጋ። እግዚአብሔር ይመልሳል። እስከምን ድረስ እንጸልይ? መልስ እስኪመጣ። መዝሙር መጽሐፍ ምዕራፍ 40 ላይ የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው፣ ቆይቼ የእግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ። እግዚአብሔር ዘንበል የሚል ነው። ቆይቼ እስከ መቼ? ቆይቼ ሰዓቱን አላቀውም፣ ቀናቱን አላቀውም፣ ሁኔታውን አላውቀውም። ወዳጆቼ ጥለውኝ ሄደዋል። አዎ እኔ ግን በእግዚአብሔር ፊት አለሁ። እስከ መቼ? መልስ እስኪመጣ፣ ጥያቄ እስኪመለስ፣ ልመናዬ እስኪፈጸም፣ እግዚአብሔር ዘንበል እስኪልልኝ። የጠየቃችሁትን ዝም ብላችሁ በትናችሁ አትሂዱ። የእግዚአብሔር ቤተሰቦች የለመናችሁትን አይፈጸምም ብላችሁ ደምድማችሁ ዞር አትበሉ። እግዚአብሔር የሚሰራ፣ እግዚአብሔር የሚመልስ፣ እግዚአብሔር የሚፈጽም አምላክ። በጸሎት እንትጋ። ሐዋርያቶችም የሆኑት ከጸለዩም በኋላ መልስ መምጣት ጀመረ። ተናወጠ ስፍራው፣ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። እስከሚሆን ድረስ መጸለይ ማቆም የለብንም። የእግዚአብሔር መልስ በኃይል ወደኛ እስከሚመጣ ድረስ። ሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ ጴጥሮስ በወህኒ በነበረ ሰዓት፣ ታስሮ በነበረ ሰዓት በማርቆስ እናት ቤት ይላል የእግዚአብሔር ቃል ሲናገር ጥብቅ ጸሎት ይደረግ ነበረ። ምን አይነት ጸሎት? ጥብቅ ጸሎት። ምን የሚል ጸሎት? ጴጥሮስ መፈታት አለበት የሚል ጸሎት። ጴጥሮስ ታስሮ እኛ መዝናናት አንችልም። ጴጥሮስ ታስሮ እኛ መቀመጥ የለብንም። ጴጥሮስ ተይዞ፣ መልእክት ያለው ሰው ተይዞ፣ የተጠራ ሰው ተይዞ፣ እግዚአብሔር የመረጠው ሰው ተይዞ፣ ከጥብርያዶስ ባህር ማዶ የመጣው የእግዚአብሔርን ወንጌል የያዘ በትንሣኤው ጊዜ አጀንዳ የተቀበለ ሰው ታስሮ ተይዞ እኛ ቁጭ አንልም። ጥብቅ የሆነ ጸሎት። ምን የሚል? ጴጥሮስን የሚያስፈታ ጸሎት። የጌታ መልአክ ጴጥሮስ ወደ ታሰረበት እስር ቤት ገባ። ጎኑን መጥቶ አስነሳው። በሮችም ተከፈቱ። የከተማውም ዋናው መዝጊያ አውቆ ምን አለ? ተከፈተ። ጴጥሮስ መጥቶ ያንኳኳው የተጸለየበትን ቤት ነው። ስለሱ የተተጋበትን፣ ስለሱ የተባለበትን። እስከምን ድረስ እንጸልይ ወንድም እህቶቼ? ጸለይን ለማለት እንጸልይ፣ ለይስሙላ እንጸልይ። ቆይ ብለን ከሆነ ነገር ላይ ተነስተን እንደው የጸሎት የሆነ ነገር ለማድረግ እንጸልይ። ኖ። መልስ እስከሚመጣ፣ ነገር እስከሚለወጥ፣ የጠየቅነው እስከሚፈጸም፣ የለመንነው እስከሚፈጸም ጊዜ ድረስ ምን እንጸልይ። አናቁም፣ አንኳኳታችንን አናቁም። እግዚአብሔር መልስ አለው፣ ይናገራል። የሚሰማ ደግሞም የሚመልስ አምላክ ነው። ዝም የሚል አምላክ አይደለም። ነገር ግን ጸሎታችንን እንድንቀጥል ይፈልጋል። መልስ ያለው ጸሎት መጸለይ የምንችልበት ቅባት በኢየሱስ ስም በላያችን ላይ ይምጣ። ይሄ የሚያተጋ ጉልበታችንን ለመንበርከክ የሚያስቸኩል መንፈሳችንን የሚያነቃቃ ወደምንሄድበት ቦታ በሙሉ ስንጓዝ ስንራመድ ታክሲ ውስጥ የትም ቦታ ስንጓዝ ውስጣችን የሚንተገተግ የሚጮህ አባት ሆይ የሚል የሚጸልይ ይሄንን ሳታደርግ አለቅህም የሚል የሚል የሚተጋ የሚጮህ መንፈስ መልስ ተቀብለን የምንወጣ ሰዎች እግዚአብሔር ያደርገን። በመልስ የተንበሸበሽን በእግዚአብሔር ዓለም መልስ የተንበሸበሽን ሰዎች እግዚአብሔር ያደርገን። ይጸልያሉ ደግሞ ይመለስላቸዋል የምንባል ሰዎች እግዚአብሔር ያደርገን። በእንደዚህ አይነት ትጋት እግዚአብሔር ይሙላል። ዛሬ ይህንን መልእክት ወደ እናንተ ይዤ እስከምን ድረስ እንጸልይ? መልስ እስክንቀበል እግዚአብሔር በላያችን ላይ የለመነውን ነገር እስከሚያመጣው ደጃችን መልሱ እስከሚያንኳኳ ድረስ እንደ ጴጥሮስ
በኢየሱስ ስም ይሄ ጸሎት ወደኛ ይምጣ። ይሄ የትጋት መንፈስ ያገኘን፣ ይሄ የሚያተጋ ስፒሪት በላያችን ላይ ይምጣ። ወዳችኋለሁ። እግዚአብሔር አምላክ ለዘላለም ይባርካችሁ። ይህንን ቪዲዮ ላይክ በማድረግ እንደዚሁም ደግሞ እንዲሰማ የምትፈልጉት ወዳጅ ካላችሁ ሼር በማድረግ አብራችሁኝ አገልግሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ተባረኩልኝ። ይህ ሆሊ ኔሽን የተባለው የእናንተው የቤተሰቦቻችን የዩቲዩብ ቻናል። ከኔ ጋር አብረን ይህንን ጸሎት እንጸልይ። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ይህንን ቪዲዮ የሚመለከቱ ይህንን መልእክት የሚያዩ ሰዎች በሙሉ መልስ እስከሚቀበሉ ድረስ የሚያተጋ ያንተ መንፈስ እንዲያገኛቸው፣ የሚያንበረክክ ያንተ መንፈስ እንዲያገኛቸው፣ ወደ አንተ የሚያስጮህ ያንተ መንፈስ እንዲያገኛቸው በጌታ በኢየሱስ ስምና ስልጣን እያልኩ ጸልያለሁ። መንፈሳቸው እንዲነቃ፣ ጉልበታቸው እንዲንበረከክ፣ ኃይል ካንተ እንዲበዛላቸው፣ ጸጋ ካንተ እንዲበዛላቸው፣ እግዚአብሔር የበረታ ያንተ ጉልበት እንዲያገኛቸው፣ የበረታ ያንተ ኃይል እንዲያገኛቸው እግዚአብሔር አምላኬ ሆይ በመንበርከክ ውስጥ ያለ መልስ፣ በመትጋት ውስጥ ያለ በረከት በላያቸው ላይ እንዲሆን በኢየሱስ ስም ጸለይኩ።